ከኔ ጋራ ብንማማር ብዬ ያሰብኩት የትምህርታችን ርዕስ ሮሜ ምዕራፍ 8 ቁጥር 34 ነው። እንደሚታወቀው ይሄ ቃል ብዙ ሰዎች በማወቅም ባለማወቅም የሚጠቅሱት ቃል ነው። በተለይ ደግሞ በዚህ በከተማና እንዲህ ባለው አካባቢ ጥራዝ ነጠቅ በሆነ መንገድ ሰዎች ለሕይወት የተጻፈውን የእግዚአብሔር ቃል ለሕይወት በማይሆን መንገድ አላግባብ አለሐሳቡ ከተጻፈበት መንፈስ ተቃራኒ በሆነ መንገድ በመጥቀስ ወገኖቻችንን ግራ የሚያጋቡበት አንዳንዶቹንም ከእውነተኛው መንገድ የሚያስወጡበት ቃል ነው። ስለዚህ ይህንን ማወቅ በጣም አስፈላጊ ነው በእውነቱ እና ይህን ሮሜ 8:34 ላይ ያለው ቃል የሚለው ስለ እኛ የሚማልደው ክርስቶስ ኢየሱስ ነው የሚል ቃል ነው። ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እንግዲህ ከዚህ የተነሳ አላግባብ የሚጠቅሱ ሰዎች ቃሉን አላግባብ ከመጠቀማቸው የተነሳ አንዳንድ ወገኖቻችን በየዋህነት እንዲያው ቅዱስ ጳውሎስ ይሄንን ቃል ባይጽፈው ይሻል ነበር እስከ ማለት የሚደርሱም አሉ። ይሄ የዋህነታቸው ነው። ግን የእግዚአብሔር ቃል የተጻፈው ለጥቅማችን ነው። ከእግዚአብሔር ቃል እግዚአብሔር ቃል ንጹህ እንደሚለው ከመብሩር ጽሩይ ንጡፍ ወፍቱን ምድር ዘአጽረይ ወምስረይተ ይላል መዝሙር 11 ላይ የእግዚአብሔር ቃል 7 ጊዜ እንደተጣራ ብር ንጹህ ነው ይላል። 7 ጊዜ የተጣራ ብር ማለት ማዕድኑ ማለት ነው፣ ሲልቨር የሚባለው ዛህል የለውም፣ ሌላ ተጨማሪ ነገር የለውም። በተፈጥሮ ሲገኝ ሌሎች ተጨማሪ ነገሮች ሊኖሩት ይችላሉ፣ መዳብ እንዲሆኑ ብር ያልሆኑ ሲጣራ ግን ብር ወይም ወርቅ ያልሆነ ብር ያልሆነው እየወጣ ይቀርና ንጹህ ብር ይሆናል ነው ቃል እግዚአብሔር። ከዛ በላይ የተጣራ ነው። ስለዚህ በቅዱሳት መጽሐፍት እኛን ሊጠቅም ያልተጻፈ እኛን ሊያሰናክል የተጻፈ ምንም ነገር የለም። ያሉ ባለቤቱ አጻፊው እግዚአብሔር ነው። ታዲያ እንዲህ ከሆነ ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ምን ማለት ነው? ቃሉ ክርስቶስ ኢየሱስ ይማልዳል ማለት ነው ወይ? በእውነቱ እኛ ኢየሱስ ክርስቶስ የሚማልድ ቢሆን ኖሮ ይህንን ቃል ለመቀበል ምንም የሚከብደን ነገር የለም። ራሱ ባለቤቱ ከሆነ ውጪ ስለ ራሱ ልንሆን አንችልም። እሱ ካለው ተቃራኒ ልንወግንለትም አንችልም። ግን ቃሉ ሀሳቡ ምንድን ነው? ስለተጻፈ እንደዛው ነው ብለን መውሰድ እንችላለን ወይ የሚል ነው። እንግዲህ ይህንን ለመረዳት ቀስ በቀስ የተወሰኑ መሰረታዊ ጽንሰ ሀሳቦችን እያነሳን አብረን እናያለን። እግዚአብሔር ከሁላችንም ጋር ይሁን። የቃሉን ሀሳብ የቃሉ ባለቤት እግዚአብሔር በህሊናችንን ንቁህ ሰውነታችንንም ደግሞ የተዘጋጀ አድርጎ ከቃሉ ጋር ያስማማን ያግባባን። አሜን። እንግዲህ ይህንን ቃል ለመረዳት በመጀመሪያ ሁለት መሰረታዊ ነገሮችን መረዳት ይኖርብናል። እነዚህ ምንድናቸው? ጌታችን በስጋው ወራትና ከስጋው ወራት በኋላ የጌታችንን ሁኔታ በተመለከተ መረዳት አለብን። የመጀመሪያው ጌታችን ከትንሣኤው በፊት ወይም በስጋው ወራት ይባላል። ይሄ መዋዕለ ስጋዌ የምንለው መድኃኒታችን ኢየሱስ ክርስቶስ በንጽሕተ ንጹሐን በቅድስተ ቅዱሳን በእመቤታችን በማኅፀኗ ከተጸነሰበት ጊዜ ጀምሮ እስከ ትንሣኤው ድረስ ያለው ጊዜ ልዩ ጊዜ ነው። ምን ይባላል? መዋዕለ ስጋዌ ወይም የስጋ ወራት ይባላል። ጌታችን ሰው ሆኖ በምድር ላይ የኖረባቸው የሰራባቸውና የተመላለሰባቸው ጊዜያት ናቸው። በዚህ ጊዜ ጌታችን ሰው እንደመሆኑ ያደረጋቸው ነገሮች አሉ። ሰው ከመሆኑ የተነሳ ተጸንሷል፣ ተወልዷል፣ አባ እማ እያለ እንደ ማንኛውም ሕፃን አድጓል፣ ተርቧል፣ ተጠምቷል፣ በልቷል፣ ጠጥቷል፣ ተኝቷል፣ አዝኗል፣ አልቅሷል፣ ሞትን ተቀብሏል። ሰው የመሆኑ ውጤት ነው። ሰው የሆነው ለዚህ ነዋ። ወደ መቃብር ወርዷል። ሞትን የተቀበለው ለዚህ ነዋ። እስከ ትንሣኤው ድረስ ያደረጋቸው እነዚህ ጊዜያት የተለዩ ክስተቶች ናቸው። ከዚህ በኋላ የማይደገሙ ማለት ነው። እንግዲህ ይህንን መድኃኒታችን ኢየሱስ ክርስቶስ እስከ ትንሣኤው ስላደረጋቸው ሁኔታዎች ቅዱስ ጳውሎስ ከዛም ራሱ ባለቤቱ እንዲህ ይላል። ለምሳሌ ራሱ መድኃኒታችን ኢየሱስ ክርስቶስ በስጋው ወራት ስለመጸለዩ ስለመማለዱ እንዲህ ብሎ ጽፎልናል።
የሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 32 ላይ እንዲህ ይላል። ጌታችን ራሱ ነው የተናገረው። ስምዖን ስምዖን ሆይ፣ ጴጥሮስም ማለት ነው። ስምዖን ስምዖን ሆይ፣ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለአንተ አማለድኩ። ስለአንተ ምን አደረግኩ አለ። ስለአንተ ምን አደረግኩ? ይሄን ያለው ማን ነው? ራሱ ጌታችን ነው። ስለዚህ ራሱ ጌታችን ሰይጣን ሐዋርያትን ሊያበጥራቸው ፈትኖ ሊጥላቸው በፈለገ ጊዜ ስለአንተ አማለድኩ ብሎ ያለው ነገር አለ። ይህ ሰው በሆነ ጊዜ በመዋዕለ ሥጋዌው ከትንሣኤው በፊት ከደቀ መዛሙርቱ ጋር አብሮ ሲመላለስ በነበረበት ጊዜ የተፈጸመ ነው። አሁንም እንደገና ቅዱስ ጳውሎስ በሥጋ ወራት ስላደረጋቸው ነገሮች ሲናገር ዕብራውያን ምዕራፍ 5 ቁጥር 7 ላይ እንዲህ ይላል። ዕብራውያን ምዕራፍ 5 ቁጥር 7 እርሱም ማለትም ጌታችን ማለት ነው በሥጋ ወራት መዋዕለ ሥጋዌ የሚለው የግዕዙ ቃል የሥጋ ወራት ማለት ነው። የሥጋ ወራት መዋዕለ ሥጋዌ ማለትም ሰው ሆኖ በዚህ ምድር ላይ የኖረበትና የተመላለሰበት ዘመን ማለት ነው። 33 ዓመት ከ3 ወር የምንለው የሥጋ ወራት ይባላል፣ ወይም መዋዕለ ሥጋዌ ይባላል። ስለዚህ በሥጋ ወራት በእነዚህ 33 ዓመት ከ3 ወር ጊዜያት አለ ቅዱስ ጳውሎስ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል። መቼ ነው ጸሎትና ምልጃን ያቀረበው? በሥጋ ወራት። ስለዚህ በሥጋ ወራት በመዋዕለ ሥጋዌው መድኃኒታችን ኢየሱስ ክርስቶስ ጸልዮአል። በጌቴሴማኒ ጸሎት ጸልዮአል። ተንበርክኮ አዝኗል። ወዝ ከሰውነቱ እስኪወጣ ድረስ ጸሎት ጸልዮአል። ሰግዷል። ሰው ሆኗል። ሰው የሆነው እንዲህ አድርጎ መዳናችንን ለመፈጸም ነው። የእኛን ሞት ተቀብሎ ሞታችንን ለማጥፋት ሕይወቱን ለእኛ ለመስጠት ቅዱስ ኤፍሬም ሶርያዊ እንዳለው ዘዚአነ ሞተ ነሥአ ወእንቲአሁ ሕይወተ ወሀበነ በአርብዕከ ውዳሴ ማርያም ላይ የእኛን ሞት ተቀበለ አለ። የእሱን ሕይወት ሰጠን። ሰው የሆነው የእኛን ሞት በሰውነቱ ተቀብሎ የእሱን ሕይወት ለእኛ ለመስጠት ነው። ከዛ ውጭ ሕይወት አይኖረንማ። እሱ ሞታችንን ባይቀበለው ኖሮ ሞት በእኛ ላይ እንደነገሰ እንደሰለጠነ ይቀር ነበረ። ተስፋ አልነበረንም። ስለዚህ እግዚአብሔር ጣልቃ መግባት አስፈለገው። ጣልቃ ለመግባት ደግሞ የእኛን ባህሪ መዋሃድ አስፈልገው። የታመመው የእኛ ሰውነት ነው። ስለዚህ የታመመውን የእኛን ሰውነት በኃጢአት የታመመውን ሞት የገዛውን የእኛን ሰውነት ተዋህዶ የእኛን ሰውነት በተዋሃደበት በእኛ በሰውነቱ ሞትን ተቀብሎ ሞትን ለማጥፋት ሰው ከመሆኑ የተነሳ ከኃጢአት በስተቀር በሰው ላይ የሚደርሰውን ሰው የሚያደርገውን ነገር ሁሉ አድርጓል። ከዚህ አንዱ መጸለይ ነው፣ ማዘን ነው፣ መማለድ ነው። ይሄን ሁሉ ጌታችን በሥጋ ወራት አድርጓል። ጌታችን በሥጋ ወራት ጸልዮአል፣ ማልዷል። እንዴ ከዚህ በላይ ተሰድቧል። ሎቱ ስብሐትና አይሁድ ሰድበውታል እኮ። በሥጋ ወራት ያልተቀበለው የለም። በእውነቱ መጽሐፍም እንደሚነግረን ጌታችን ከአይሁድ እርኩስ ምራቅን ተቀብሏል፣ በጥፊ ተመትቷል። ሰው በሆነበት ጊዜ ነው። በሥጋ ወራት ያልተቀበለው የለም። አይሁድ ሎቱ ስብሐትና ሰይጣን አለብህ ብለውታል። በእውነቱ ለስም አጠራሩ ክብር ምስጋና ይግባውና ስለ እኛ ያልሆነው የለም፣ ያልተቀበለው መከራ የለም። መቼ? በሥጋ ወራት ከጽንሰቱ እስከ ትንሣኤው ድረስ። ከጽንሰቱ እስከ ትንሣኤው ድረስ ምን ይባላል አልኳችሁ? ከጽንሰቱ እስከ ትንሣኤው ድረስ ያለው የጌታችን ዘመን ምን ተብሎ ይጠራል? የሥጋ ወራት ወይንም መዋዕለ ሥጋዌ። ይህንን ቃል ይህን ጽንሰ ሀሳብ ሁላችንን ብንይዘው ደስ ይለኛል። መዋዕለ ሥጋዌ የሚለው አጠራር የቤተክርስቲያናችን አጠራር 33 ዓመት ከ3 ወር የሥጋ ወራት። ስለዚህ በሥጋ ወራት ያደረጋቸውን ነገሮች ከዚህ ከትንሣኤው በኋላ ከሥጋ ወራት በኋላ ያደርጋቸዋል፣ እየፈጸማቸው ይቀጥላል ብሎ ማሰብ ተገቢ አይደለም፣ ስህተት ነው። ለምን? ሰው የሆነበትን ዓላማ በሞቱ በትንሣኤው በእርገቱ ፈጽሟልና። አሁን ወደ ሁለተኛው እንሂድ። ከሥጋ ወራት በኋላ ጌታችን ምንድን ነው ያደረገው? እንዴት ነው የኖረው? እንዴት ነው የሰራው? እንዴት ነው የሚያደርገው? ስለዚህ ጌታችን ከትንሣኤው በኋላ ወይም ከሥጋ ወራት በኋላ በሥጋ ወራት ያደርጋቸው የነበሩ ነገሮችን ይቀጥላል ወይ ብንል አይቀጥልም። ምክንያቱም በትንሣኤው እነዛ ነገሮች ተፈጽመዋልና። ስለዚህ ጌታችን ከትንሣኤው በኋላ ከመዋዕለ ሥጋዌ በኋላ ምን እንደሆነ ምን እንደሚያደርግ ቅዱስ መጽሐፍ እንዲህ ብሎ ይነግረናል። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15-16 ላይ ስለዚህ
እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። አላያችሁ? በስጋ ወራት አዘነ፣ ጸለየ፣ ማለደ ያለው ቅዱስ ጳውሎስ አሁን መላለ ከእንግዲህ ወዲህ ከትንሣኤ በኋላ ማለት ነው፣ ከእርገቱ በኋላ የማዳን ተግባሩን ተልእኮውን አገልግሎት ፈጽሞ ወደ ቀደመ ክብሩ ወደ ጥንት አኗኗሩ ከሄደ በኋላ በየማና በዘባነ ኪሩብ ከተቀመጠ በኋላ በዚህ ዓለም ሲመላለስ እንደምናውቀው ይራባል፣ ይጠማል፣ ያዝናል፣ ይጸልያል፣ ይወጣል፣ ይወርዳል አንልም። እንደዛ አናውቀውም ይላል። አንድ ማሳያ ላንሳላችሁ። ከእናንተ መካከል አንዱ አሳልፎ ይሰጠኛል ብሎ መድኃኒታችን በተናገረ ጊዜ ያኔ ጴጥሮስ ቅዱስ ዮሐንስን እባክህ ማን ነው ከኛ መካከል አሳልፎ የሚሰጠው? ጨነቃቸዋል። ሆነ ንጹሕ ሰው ስለሆነ ነገር ሲነገር ይጨንቀዋል፣ እኔ እንዳልሆን ብሎ። ስለዚህ ዮሐንስን ማን እንደሆነ ጠይቀው አለው። በዚህ ጊዜ ጌታችን ንጹሕ ድንግል ስለሆነ ጌታችንን የበለጠ ስለሚወደው እንግዲህ በእሱ ስለሚያውቀው ምክንያት በጌታችን በደረቱ ሄዶ ጥግት ብሎ ዘረፈቀ ውስተ ሕጽኑ ለኢየሱስ በኢየሱስ ደረጃ የተጠጋ ወይም ዘረፈቀ የተጠጋ በደረቱ ላይ የተኛ የኔ ያህል ጸጋ የተሰጠው ዮሐንስ ወንጌላዊ ነውና ጌታችንን ጠየቀው። እንዴት አድርጎ በደረቱ ተጠግቶ ጥግት ብሎ ማን አሳልፎ የሚሰጥ ብሎ ጠየቀ። መልሱን ነገረው። አሁን ይህ በመዋዕለ ሥጋዌ ነው። በዚህ ዓለም አብሯቸው ሲመላለስ ሳለ ይህን የማዳን ተግባሩን አገልግሎቱን ፈጽሞ ወደ ጥንት አኗኗሩ ወደ ቀደመ ክብሩ ከሄደ በኋላ ለዚሁ ለዮሐንስ ሲገለጥለት ራዕየ ዮሐንስ ላይ ራዕየ ዮሐንስ ምዕራፍ 1 ላይ ባየሁትን ጊዜ ፈጽሞ እንደሞተ ሰው ሆንክ ይላል። እንዴ አስቀድሞ በደረቱ ተጠግተህ የጠየቅከው አይደለም እንዴ? አብሮ ሲመላለስ የምታውቀው አይደለም እንዴ? በመስቀል ላይ በሆነ ጊዜ ጠርቶ ነው እናትህ ያለህ አይደል እንዴ? እንዴት አሁን ስታየው ትወድቃለህ? ልዩነት አለ። ልዩነቱ ምንድነው? በመዋዕለ ሥጋዌ ሳለ በትህትና አብሯቸው እየወጣ እየወረደ ነው የታያቸው። አብሯቸው ይኖረው መዋዕለ ሥጋዌ ነው። ከትንሣኤው በኋላ ከመዋዕለ ሥጋዌ በኋላ ግን ወደ ጥንት አኗኗር ወደ ቀደመ ክብሩ ስለሄደ ሲያየው እንኳን መቆም አልቻለም። ስለዚህ ወደቀ። እንደገና አጽናንቶ ካበረታው በኋላ ነው መልእክቱን የሚነግረው። አያችሁ፣ እንደቀደመው መጠጋት የለም። በትንሣኤው መጀመሪያ ለተገለጠላት ለማርያም መግደላዊት አትንኪኝ ያለበት አንዱ መሰረታዊ ምክንያት ይሄ ነው። ቀድሞ በምድር ላይ ስመላለስ እንደምታውቂው አይነት አይደለም፣ በከበረ ሰውነት ነው የተነሳሁት። ይሄን ተረጂ ነው። ይሄን ሳትረጂ ዝም ብለሽ አይደለም መቅረብ ያለብሽ ነው። አረዳዷ ከፍ እንዲል ነው። ስለዚህ ጌታችን ከትንሣኤው በኋላ በዚህ ዓለም ያደርግ እንደነበረው መጸለይ፣ መማለድ፣ መውጣት፣ መውረድ የመሳሰለው ነገር የለበትም። ፈጽሞ ጨርሶታል። ይሄንን ምክንያቱም ጥንቱንም ሰው የሆነው ለዚህ እኛን ለማዳን ነበር። እኛን ማዳኑን ደግሞ በመስቀል ላይ ፈጸመ። በመስቀል ላይ ወይቤ ተፈጸመ ኩሉ። ሰውን ለማዳን ነበር ሰው የሆንኩት፣ ሰውን ለማዳን የሚያስፈልገው ነገር ሁሉ ተፈጸመ ብሎ በአዋጅ ከተናገረ በኋላ ነፍሱን ከስጋው ለየ። ከዚህ በኋላ ከሞቱና ከትንሣኤ በኋላ እኛን ለማዳን የሚያስፈልገው ነገር ሁሉ ስለተፈጸመ በዚህ ዓለም በመዋዕለ ሥጋዌ ሲያደርጋቸው የነበሩ ነገሮችን አያደርግም። ቅዱስ ጳውሎስ ይህን በዕብራውያን መልእክቱ በደንብ አብራርቶ ገልጾታል በብዙ ቦታ። በነገራችን ላይ የዕብራውያን መልእክትን ለመረዳት ጥልቅ የሆነ ነገረ ሃይማኖታዊ እውቀት ይጠይቃል። አሁን አንዱ የዘመናችን ችግር ሰዎች ሳይገባቸው የሆነን ቃል ዝም ብለው ይጠቅሱና የገባቸው ይመስላቸዋል። ራሳቸውም ይስታሉ፣ ሌላውንም ያሳስታሉ። የተወደዳችሁ የእግዚአብሔር ቤተሰቦች አንድ ነገር እስኪ ላስታውሳችሁ ወይም ልጠይቃችሁ እስኪ በአዲስ ኪዳን ካሉት መጽሐፍት ዕብራውያን ስንተኛ ደረጃ ላይ ነው ያለው? ደረጃ ማለት ስንተኛ ቁጥር ማለት ነው፣ ማዕረግ ማለት አይደለም። እንግዲህ የአዲስ ኪዳን መጽሐፍት የመጀመሪያው የማቴዎስ ወንጌል ነው በአቀማመጥ እያለ ዕብራውያን ስንተኛ ላይ እንደሆነ እስኪ ታስታውሳላችሁ? ስንተኛ ላይ ነው? መጀመሪያ ላይ አይደለም። የአዲስ ኪዳን መጽሐፍት ዝርዝር ላይ መጀመሪያ ስንገልጥ የምናገኘው ዕብራውያን አይደለም። መጀመሪያ 4 ወንጌላውያን አሉ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ከዛ የሐዋርያት ሥራ አለ 5። ከዛ በኋላ የቅዱስ ጳውሎስ ሌሎቹ መልእክታት አሉ 13ቱ ማለት ነው። 13 እና 5 ስንት ይሆናል? 18። ከዛ የመጨረሻው 14ኛው ነው የቅዱስ ጳውሎስ መልእክት ዕብራውያን የመጨረሻው መልእክቱ ነው።
ስለዚህ ዕብራውያን በአዲስ ኪዳን መጽሐፍ ስንተኛ ላይ ነው የምናገኘው ማለት ነው? ስንተኛ ላይ ነው? 19ኛ ነው ማለት ነው። ስለዚህ ሰው ልብ አድርጎ እስኪ ተመልከቱ። የመጀመሪያውን የአዲስ ኪዳን መጽሐፍ ማቴዎስ ወንጌልን ሳይማር፣ ማርቆስን ሳይማር፣ ሉቃስን፣ ዮሐንስን ሳይማር፣ የሐዋርያት ሥራን ሳይማር፣ ሮሜን ያን ሁሉ ሳይማር እንዴት ነው ዘሎ 19ኛው መጽሐፍ ላይ ዝም ብሎ ጥቅስ የሚያደርገው እንዴ? አቀማመጡ ራሱ እኮ ምክንያት አለው። ሰው እነዛን አውቆ ወንጌልን አውቆ ነው ወደዛ መሄድ ያለበት ነው። ግን ምንድነው እየሆነ ያለው? ሰው ወንጌል አይማርም፣ ሌላውን አይማርም፣ ሮጦ ዕብራውያን ይጠቅሳል። እንዴ ሁሉም እኮ እውቀት ይጠይቃል፣ መረዳት ይጠይቃል። በመጽሐፍ ቅዱስ ማንም ሰው የሚረዳቸው ቃላት አሉ፣ ማንም ሰው በቀላሉ የሚረዳቸው ሐሳቦች አሉ። ጠንከር ያሉ ደግሞ አጥንት መቆርጠም፣ ጠንከር ያለ ምግብ መመገብ ለሚችሉ የተዘጋጁ ደግሞ አሉ። ሁሉ ወተት አይደለም፣ ሁሉ አጥንት አይደለም። ዕብራውያን ጠንከር ካሉት እንደ አጥንት መቆርጠም ከሚጠይቁት የመጽሐፍ ቅዱስ ሐሳቦች ነው። ለምን? ዕብራውያን የተጻፈው ለአይሁድ ለእስራኤላውያን ነው። እስራኤላውያን ደግሞ የብሉይ ኪዳን ስርዓት ነበራቸው። ሊቀ ካህናቱ ነበረ፣ መስዋዕቱ ነበረ፣ የኦሪቱ መስዋዕት ያ ሁሉ አለ፣ ሊቀ ካህናቱ ስርዓቱ አለ። አሁን ክርስቶስ መጣ። የኦሪቱ ሊቀ ካህናቱ መስዋዕቱ ሁሉ የሚያመለክተው ለክርስቶስ ነው። ክርስቶስ ያን ፈጸመው። አማናዊ ሊቀ ካህናት ሆኖ መስዋዕቱን ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ተቀባይ ሆኖ ፈጸመው። ያ የኦሪቱ ሂደት ሁሉ በክርስቶስ ተፈጽሟል። አሁን ከተፈጸመ በኋላ እንደ ኦሪቱ ስብ ማጤስ፣ ይህን የመሳሰለው ደም ማፍሰስ፣ ያ የኦሪቱ የክህነትና የሥርዓት አገልግሎት አያስፈልግም፣ በክርስቶስ ተተክቷል ሲባሉ ይህን መቀበል አልፈለጉም፣ አልቻሉም። እንዴት አድርገው ያን ልማዳቸውን ይተው? ቅዱስ ጳውሎስ ዕብራውያን መልእክትን የጻፈው ለእነዚህ ሰዎች ነው፣ ለእነዚህ ሰዎች ነው። ስለዚህ ከዛ አንጻር ነው የሚያስረዳቸው። ዕብራውያን ምዕራፍ 9 ቁጥር 25 እስከ 28 ምን አለ ቅዱስ ጳውሎስ? ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ። እንግዲህ በኦሪቱ ሊቀ ካህናት በዓመት አንድ ጊዜ ልዩ የሆነ መስዋዕት ዕለተ አስተስርዮ በሚባለው ቀን ወይም አይሁድ ዮም ኪፑር በሚሉት ልዩ ቀን ሊቀ ካህናቱ ልብሱ ይቀየራል፣ መስዋዕቱ ይቀየራል፣ ሁሉ ነገር ይቀየራል። ያ ልዩ ቀን ነው። ያቺ ዕለተ አስተስርዮ ዛሬ በስቅለት ተተክታለች። ይገባል፣ መስዋዕት ያቀርባል፣ ለሕዝቡ ለራሱ ኃጢአት ስርየት መስዋዕት ያቀርባል፣ በረድኤትን ስርየትን ከእግዚአብሔር ይጠይቃል። በጣም ልዩ ነበረ። አሁን ቅዱስ ጳውሎስ ምን አለ? ያ በኦሪቱ ሊቀ ካህናቱ ያደርግ የነበረው አሁን በክርስቶስ ተተክቷል አለ። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። ማን? ክርስቶስ። የኦሪቱ ሊቀ ካህናት ይኸውላችሁ መሰረታዊ ልዩነቱ የኦሪቱ ሊቀ ካህናት ፍጡር ስለሆነ አንደኛ በየዓመቱ መስዋዕቱን ሊያቀርብ ወደ ቅድስተ ቅዱሳን ይገባል። ምክንያቱም መስዋዕቱም ክህነቱም የሚያገለግለው ለዚህ ዓለም ነው የነበረው። ገነትን አይከፍትም፣ መንግስተ ሰማያትን አያሰጥም፣ ስርየትን አያሰጥም። ከአባር ከቸነፈር ነው የሚጠብቀው። ክርስቶስ የፈጸመው መስዋዕትነት ግን መንግስተ ሰማያትን የከፈተ ነው፣ ገነትን የከፈተ ነው። ከምድራዊ አባር ቸነፈር ብቻ አይደለም የሚጠብቀው፣ ሞትን ያጠፋ ነው። አንደኛ። ሁለተኛ ሊቀ ካህናቱ የኦሪቱ ፍጡር ስለሆነ ይሞታል፣ ሲሞት ሌላ ይተካል። ኢየሱስ ክርስቶስ ግን አምላክ ስለሆነ ሕያው ባህሪ ስለሆነ አይሞትም፣ ሌላ የሚተካው የለም። ሶስተኛ የኦሪቱ ሊቀ ካህናት የሚያቀርበው መስዋዕት ሌላ ነው፣ በግ ነው፣ ራሱ መስዋዕት አድርጎ አያቀርብም። ኢየሱስ ክርስቶስ ግን መስዋዕት አድርጎ ያቀረበው ራሱን ነው። ዮሐንስ መጥምቅ እንዳለው ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ይሄ ነው አለ። ራሱ መስዋዕት ነው ኢየሱስ ክርስቶስ፣ በጉ ራሱ ነው። የኦሪቱ ሊቀ ካህናት ግን መስዋዕቱ ሌላ ነው፣ በግ ፍየል ነው ጎትቶ የሚያመጣው። ኢየሱስ ግን ራሱ ነው መስዋዕቱ። ስለዚህ ልዩነት በጣም ሰፊና መሰረታዊ ነው። የኦሪቱ ሊቀ ካህናት የሚያቀርበው መስዋዕት ለዓመት ስለሆነ በየዓመቱ ወደ ቅድስተ ቅዱሳን ይገባል። በዕለተ አስተስርዮ ይቀርባል። በዓመት አንድ ጊዜ እስከ ዓመት ያገለግላል። በሚቀጥለው ዓመት ደግሞ አሁንም ወደ ቅድስተ ቅዱሳን ይገባል። በሚቀጥለው ዓመት እያለ ይቀጥላል። ክርስቶስ ግን አምላክ ስለሆነ መስዋዕቱ ፍጹም ስለሆነ በዓመት ወደ ኢየሩሳሌም ወይም ቅድስተ ቅዱሳን ወይም ወደ መስቀል መውጣት አላስፈለገውም። አንድ ጊዜ በመስቀል ላይ ራሱን መስዋዕት አድርጎ ራሱን በግ መስዋዕቱ አድርጎ በማቅረቡ ኃጢአታችንን ለአንዴና ለዘላለም አስተስርዮአል። ለአንዴና ለዘላለም ሞታችንን አጥፍቷል፣ አስወግዷል። ለአንዴና ለዘላለም ስርየተ ኃጢአትን ሰጥቶና እንዳለ
ስለዚህ ነው ሊቀ ካህናትን በየዓመቱ የሌላውን እንደሚይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ኃጢአትን ሊሽር ስንት ጊዜ ተገልጧል አለ? ስንት ጊዜ ተገልጧል? አንድ ጊዜ ተገልጧል። ስለዚህ አንድ ጊዜ ስለሆነ አንድ ጊዜ ተገለጠ፣ አንድ ጊዜ በመስቀል ላይ ተሰቀለ፣ ኃጢአትን ለአንዴና ለመጨረሻ ጊዜ ሻረ። ኃጢአታችን በመስቀል ላይ ተወገደ፣ ተሻረ፣ ስርየተ ኃጢአት ተሰጠ። ስለዚህ እንደ ኦሪቱ ሊቀ ካህናት በየዓመቱ ወደ መስቀል መውጣት አያስፈልገውም ማለት። ስለዚህ ኢየሱስ ክርስቶስ በመስቀል ላይ መዳናችንን አንድ ጊዜ ፈጽሟል ማለት ነው። ዕብራውያን ምዕራፍ 7 ቁጥር 22 እስከ 27 ላይ እርሱም እንደነዛ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ዕለት ዕለት መስዋዕትን ማቅረብ እንደ ኦሪቱ ሊቀ ካህናት አያስፈልገውም። በየዓመቱ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ራሱን ባቀረበ ጊዜ ኃጢአታችንን ማስተስረይን፣ ሞትን ማስወገድን፣ ሕይወትን መስጠትን አንድ ጊዜ አድርጓልና ይላል። ስለዚህ አንድ ጊዜ ለኃጢአታችን ስርየት ራሱን አሳልፎ የሰጠ ከሆነ በየዓመቱ በየጊዜው መጸለይ መማለድ አያስፈልገውም እያለ ነው ቅዱስ ጳውሎስ። ዕብራውያን ምዕራፍ 10 ቁጥር 10 እስከ 14 ላይ እንዲህ ይላል፣ በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ዕብራውያን ምዕራፍ 10 ቁጥር 10 እስከ 14 በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ስንት ጊዜ በማቅረብ? አንድ ጊዜ። ምን ሆነናል? ፈጽሞ ተቀድሰናል አለ። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ኢየሱስ ክርስቶስ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። አንድን ኃጢአት ለምን አቀረበ? ለዘላለም። አንድ ጊዜ በዕለተ ዓርብ በመስቀል ላይ ያደረገው መስዋዕትነት የፈጸመው ቤዛነት ለዘላለም በቂ ነው። በየዓመቱ መታደስ ወይም በየጊዜው ጸሎት ምልጃም አያስፈልገውም እያለ ነው። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና ይላል። እንግዲህ ሁሉም ያሳየን ምንድን ነው? መድኃኒታችን ኢየሱስ ክርስቶስ ድህነታችንን በዕለተ ዓርብ ፈጽሟል። ስለዚህ ያልተፈጸመ ይመስል በየጊዜው መለመን መማለድ እንዲህ የሚባሉ ነገሮች አያስፈልጉም እያለ ነው። ምክንያቱም መዳናችንን አንድ ጊዜ ፈጽሟል። በዛ በፈጸመው ቤዛነት የሚጠቀሙትን እስከ ዘላለም ሊያድናቸው የታመነ ነው። የክርስቶስ ቤዛነት በዕለተ ዓርብ የተፈጸመው ወደኋላም ከአቤል ጀምሮ የሞቱትን የተቤዠ ያዳነ ነው። ወደፊትም እስከ ምጽአት ድረስ የሚነሱትን የሚያድን ነው። ወደፊትም ወደኋላም የሚያገለግል ነው። ስለዚህ መዳናችንን በልዩ ሊቀ ካህናትነቱ የፈጸመ ስለሆነ መማለድ፣ መጸለይ እንዲህ ያሉ ነገሮች ለክርስቶስ ሊነገሩ አይገባም። እንደዚህ ማለት ምን ማለት ነው? ክርስቶስ የፈጸመው ቤዛነት አይበቃም፣ ወይም ማዳንን አልፈጸመም፣ ወይም እንደ ኦሪቱ ሊቀ ካህናት በየዓመቱ ወደ መስቀል መውጣት አለበት፣ ወይም እንደ ኦሪቱ ካህን በየቀኑ መስዋዕት ማቅረብ አለበት ማለት ነው እያለ ነው ቅዱስ ጳውሎስ። ታዲያ እንዲህ ከሆነ ጌታችን መድኃኒታችን ኢየሱስ እርሱ ራሱ ስለ ራሱ ምን ብሏል? እየሰማችሁ ነው? እግዚአብሔር ቤተሰቦች እየተረዳችሁ ነው? እስኪ እስካሁን ያየነው ጌታችን በሥጋ ወራትና ከሥጋ ወራት በኋላ የሚለውን ነው። መድኃኒታችን ኢየሱስ እርሱ ራሱ ከትንሣኤው በኋላ ከደቀ መዛሙርቱ ከነሱ ተለይቷቸው ከሄደ በኋላ ወደፊት ሲለያቸው ምንድን ነው አደርጋለሁ ያላቸው? ስለ ራሱ የተናገራቸውን የተወሰኑ ነገሮች ደግሞ እንመልከት። በዮሐንስ ወንጌል ምዕራፍ 16 ከቁጥር 26 እስከ 27 ላይ ጌታችን እንዲህ አለ። በዚያን ቀን ይላል። በዚያን ቀን ማለት ከትንሣኤ በኋላ ከነሱ ከመለየቱ በኋላ ማለት ነው። አብሯቸው እያለ የነገራቸው ነው። ግን በዚያን ቀን በስሜ ትለምናላችሁ፣ ከትንሣኤው ከእርገቱ በኋላ ማለት ነው። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ማለት ነው። እኔ ስለ እናንተ አብን እባክህ ማርልኝ፣ ይቅር በልልኝ እንዲህ እያል አልለምንም ማለት ራሱ ባለቤቱ በማለት መለመን የሚባለው ነገር የለም። አሁንም ራሱ ጌታችን እንዲህ አለ፣
ዮሐንስ 14 ከ13 ከ14 ላይ በስሜ የምትለምኑትን ሁሉ አድርገዋለሁ። በስሜ የምትለምኑትን ሁሉ ምን አደርጋለሁ አለ? አደርገዋለሁ። ታዲያ በስሙ የምንለምነው የሚያደርግ ከሆነ ምልጃ ምን አመጣው? ቅዱሳን እንደዚህ ማለት አይችሉም። አሁን ማንም ቅዱስ ቢሆን መልአክ ቢሆን ወደ እግዚአብሔር ይጸልያል። ቅዱሳንን የምንላቸው መላእክትን በአጠቃላይ ሰዎችንም የሆኑ መላእክት የምንላቸው ሰአሉ ለነ አስተምህሩ ለነ ነው። ጸልዩልን፣ ማልዱልን ነው የምንላቸው። አሁን ቅዱስ ሩፋኤልን ሊቀ መላእክት ቅዱስ ሩፋኤልን ሰአለነ አስተምርነ ነው የምንለው። ማንም ከፍጡራን ወገን የሆነ ሁሉን እኔ አደርገዋለሁ አይልም። ምክንያቱም ሁሉን የሚያደርግ እግዚአብሔር ነው። ይጸልያሉ፣ ግን በተሰጣቸው ጸጋ ግን ያደርጋሉ። እግዚአብሔር ጸጋው ብዙ ስለሆነ የሚያምን የሚሳነው የለም ስላለ፣ ግን መድኃኒታችን ኢየሱስ ክርስቶስ አምላክ ስለሆነ ሁሉ በእጁ ስለሆነ የሚማልድ የሚጸልይ ሳይሆን ጸሎት ሁሉ የሚቀርብለት፣ ጸሎት ሁሉ ልመና ሁሉ የሚነገርለት የሚጠየቅ አምላክ ስለሆነ በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ነው። አይ ወደ እኔ ብትጸልዩ እኔ እማልድላችኋለሁ አላለም። እኔ እግዚአብሔርን አባቴን እጠይቅላችኋለሁ አላለም። ራሱ ባለቤቱ ያለው በስሜ ብትለምኑ እኔ ሁሉን አደርጋለሁ ያለው። በእውነት ይሄን ያለ አምላካችን የተመሰገነ ይሁን በእውነቱ። ስለዚህ ሁሉን እኔ አደርግላችኋለሁ አለ እንጂ እለምንላችኋለሁ እማልድላችኋለሁ አላለም። በዮሐንስ ወንጌል ምዕራፍ 5 ቁጥር 21 ላይም አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሕይወትን ምን ያደርጋል አለ? ይሰጣቸዋል። ታዲያ ሕይወትን የሚሰጥ ከሆነ ምልጃ ለምን ያስፈልጋል? ከሕይወት ወዲያ ምን አለ? ራሱ ባለቤቱ ሕይወትን የሚሰጥ ከሆነ ምን ሊያደርግ ይለምናል? ርዕሳችንን አትርሱ። ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን ቃል ለመረዳት ነው ይሄን ሁሉ ርቀት ይሄድ ነው። ቃሉ እንደዛ የተባለው ለምንድን ነው? ራሱ ባለቤቱ ክርስቶስ እማልዳለሁ አላለም፣ እለምንላችኋለሁ አላለም። ያለው በስሜ የምትለምኑትን ሁሉ አደርግላችኋለሁ፣ ሕይወትን እሰጣለሁ እያለ ነው የተናገረው። በዮሐንስ ወንጌል ምዕራፍ 5 ቁጥር 22 እና 23 ላይ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም ይላል። ፍርድን ሁሉ ለማን ሰጠው አለ? ለማን ሰጠው አለ? ፍርድን ከኔ ጋር ናችሁ? ፍርድን ሁሉ ለማን ሰጠው አለ? ለወልድ ሰጠው። ታዲያ ፍርድ ሁሉ ለወልድ የተሰጠው ከሆነ እግዚአብሔር ወልድ ፈራጅ ከሆነ ምን ሊያደርግ ነው የሚለምነው? ስለዚህ ራሱ ጌታችን የተናገረው ቅዱስ መጽሐፍ የሚነግረን ፈራጅ መሆኑን ሕይወትን የሚሰጥ መሆኑን ስንለምነው ሁሉም ነገር ማድረግ የሚችል ካለ ሁሉ አምላክ መሆኑን ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ዮሐንስ 5:30 ላይ እንደሰማሁ እፈርዳለሁ ፍርዴም ቅን ነው ይላል። ስለዚህ ፈራጅ መሆኑን ዳኛ መሆኑን እንጂ የሚማልድ የሚጸልይ መሆኑን ፈጽሞ ጌታችን አልተናገረም። በእውነቱ ቅዱስ ጳውሎስም በአጠቃላይ ቅዱስ መጽሐፍ የሚነግረን ይህንን ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 16 ቁጥር 25 ላይ ራሱ ጌታችን ምን አለ? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። ስለዚህ በፍርድ ቀን ከቅዱሳን መላእክቱ ጋር ይመጣል። መላእክቱን አስቀድሞ ለሁሉ እንደ ስራው ያስረክበዋል ይላል። እንግዲህ ጳጉሜ የጌታችን ነገረ ምጽአት ከሚታሰብባቸው ጊዜያት 3 ጊዜያት አንደኛው ጳጉሜ ነች። ስለዚህ ቅዱሳን መላእክትን አስከትሎ በእነሱ ታጅቦ ይመጣል። ያን ጊዜ ለእያንዳንዱ እንደ ስራው የሚሰጥ ነው። ዳኛ ነው እንጂ የሚማልድ እባክህ ዋጋ ስጥልኝ፣ እባክህ ማርልኝ፣ እባክህ ይቅር በልልኝ እያለ እንደ ቅዱሳን ይማልዳል። ይሄ የቅዱሳን ማዕረግ ነው። የቅዱሳን መላእክት የቅዱሳን ሰዎች ጸጋቸው፣ ክብራቸው፣ ሞገስ ማግኘታቸው ምልጃ በመማለዳቸው ጸሎት በመጸለያቸው ነው የሚገለጸው። እግዚአብሔርም የነሱን ጸሎታቸውን ይሰማል። እሱ ግን ጸሎት ሰሚ ነው እንጂ ጸሎት የሚጸልይ አይደለም። እሱ ምልጃ ተቀባይ ነው እንጂ ምልጃ የሚማልድ አይደለም ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 22 ላይ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ይላል። እንግዲህ በአጠቃላይ ገነትን ሲከፍት ዛሬ ከኔ ጋር በገነት ትሆናለህ እያለ ነው እንጂ እባክህ አባቴ ሆይ
ለዚህ ሰው ገነትን ስጥልኝ ወይም በመንግስቱ ሲመጣ አስብልኝ እያለ አይደለም። እንግዲህ እንዲህ ከሆነ ዳኛ ከሆነ ፈራጅ ከሆነ ሁሉን ማድረግ መስጠት መንሳት የሚችል ከሆነ ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ምን ማለት ነው? ለምን ቃሉ ተጻፈ? እንግዲህ በቅዱስ መጽሐፍ ምልጃን በተመለከተ ስለ አብም ተነግሯል፣ ስለ ወልድም ተነግሯል፣ ስለ መንፈስ ቅዱስም ተነግሯል። አብም እንደሚማልድ ተነግሯል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ እንግዲህ እግዚአብሔር በእኛ እንደሚማልድ ይላል። እግዚአብሔር ያለው እዚህ ላይ እግዚአብሔር አብ ነው። ስለዚህ እግዚአብሔር አብ በሐዋርያት በመምህራን አማካይነት ይማልዳል ይላል ቅዱስ ጳውሎስ። እንግዲህ እግዚአብሔርም ይማልዳል ተብሏል። እንደገና ሮሜ ምዕራፍ 8 ቁጥር 33 እስከ 34 ላይ ደግሞ መንፈስ ቅዱስ ስለኛ ይማልዳል ይላል። ማን ይማልዳል አለ እዚህ ላይ? መንፈስ ቅዱስ። ታዲያ እግዚአብሔር አብም ይማልዳል ተባለ፣ መንፈስ ቅዱስም ይማልዳል ተባለ። ራሱ ደግሞ መድኃኒታችን ኢየሱስ ክርስቶስ የሚማልድ ስለመሆኑ ሮሜ 8:34 ላይ ቅድም ርዕስ አድርገን የተነሳንበት ቃል ቅዱስ ጳውሎስ ጽፏል። ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ታዲያ እግዚአብሔር አብም የሚማልድ ከሆነ እግዚአብሔር ወልድም የሚማልድ ከሆነ እግዚአብሔር መንፈስ ቅዱስም የሚማልድ ከሆነ ምልጃውን የሚቀበለው ማን ሊሆን ነው? ሌላ አምላክ ሊኖር ነው? ከአብ ከወልድ ከመንፈስ ቅዱስ ሌላ አምላክ ደግሞ የለም። እግዚአብሔር ማለት አንተ ሰው እግዚአብሔር እንታ ወልድ መንፈስ ቅዱስ እንዳለ ሊቁ ቅዱስ ባስልዮስ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ነው። ሥላሴ እግዚአብሔር ነው። እግዚአብሔር ሥላሴ ነው። ከእግዚአብሔር ሌላ የለም። ታዲያ አብም ይማልዳል ማለት ወልድም ይማልዳል ማለት መንፈስ ቅዱስም ይማልዳል ማለት ምን ማለት ነው? በአጠቃላይ ይሄ ሁሉ የሚገልጸው ፍቅራቸው ለኛ እግዚአብሔር ያለውን ስስት፣ ፍቅር፣ ርኅራኄ፣ ምሕረት ነው የሚገልጸው። ወደ መድኃኒታችን ኢየሱስ ወደ ተነገረው ለመምጣትና ትምህርቱን ለማጠቃለል ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ልክ እግዚአብሔር አብ ይማልዳል ሲባል እግዚአብሔር አብ እንደ ቅዱሳን እንደ ፍጡራን ማርልኝ እያለ ፈራጅ ያልሆነ ሆኖ ይማልዳል ማለት እንዳልሆነ ሁሉ መንፈስ ቅዱስም ይማልዳል ማለት ፈራጅ አምላክ ዳኛ ሳይሆን ቀርቶ እንደ ቅዱሳን እንደ ፍጡራን እባክህ ማርልኝ እያለ ደጅ ይጸናል ማለት እንዳልሆነ ሁሉ ኢየሱስ ክርስቶስም ስለኛ ይማልዳል የተባለው ቅዱሳን ፍጡራን እንደሚያደርጉት ማርልኝ ይቅር በልልኝ እያለ ይማልዳል ማለት አይደለም ማለት ነው። አይደለም ማለት ነው። ታዲያ እንዲህ ከሆነ ስለኛ የሚማልደው ያለው ቅዱስ ጳውሎስ ለምንድን ነው? ይሄንን አይተን ትምህርታችንን እናጠቃልላለን። የተወደዳችሁ የእግዚአብሔር ቤተሰቦች ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 34 ላይ ስለኛ የሚማልደው ክርስቶስ ኢየሱስ ነው ያለበት መሰረታዊ ምክንያት ይሄ ነው። ምንድን ነው ካልን እንግዲህ ሮሜ 8 ምዕራፍ 8 ላይ ይሄን ሐሳብ ከማስቀመጡ በፊት ምዕራፍ 1 2 3 እስከ 7 አለ። እዛ ላይ ምን አለ የሚለው መረዳት ያስፈልጋል። አሁን የብዙ ሰዎች ችግር ከኋላ ያለውን ሳይረዱ ሮጠው ሂደው ጉብ ይላሉ የሆነ ጥቅስ ላይ። እንዴ ያ ጥቅስ ከመጻፉ በፊት እኮ ስንት ሐሳብ አለ። ያን ሳይረዱ ሮጦ በመዝለልና የሆነ ጥቅስ ላይ ጉብ በማለት ሐሳቡን መረዳት አይቻልም። አሁን የብዙ ሰዎች ችግር ያለ ከመሃል ዘለው በመዝገን የሚያውቁት ይመስላቸዋል። ይሄ በጣም አደገኛ ነው። ብዙ ሰው በመጽሐፍ ቅዱስ ሕይወት በሆነው በእግዚአብሔር ቃል እየጠፋ ያለው በዚህ ስህተት ነው። ታዲያ ቅዱስ ጳውሎስ ስለኛ የሚማልደው ከማለቱ በፊት ምን ብሏል ካል ሮሜ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ባጭሩ በአጠቃላይ የሚያስረዳው አይሁድ ይመኩ ነበረ። ሕገ ኦሪት ያላቸው በመሆናቸው ይመኩ ነበር። እኛ የእግዚአብሔር ምርጥ ሕዝቦች ነን እንዲህ እያሉ ሮማውያንና ግሪኮች ደግሞ እኛ ስልጡን ሕዝቦች ነን። ሮማውያን በሕጋቸው ይመኩ ነበረ፣ በጉልበታቸው ይመኩ ነበረ። ግሪኮች ደግሞ በፍልስፍናቸው በስልጣኔያቸው ይመኩ ነበር። ስለዚህ እርስ በርሳቸው ሁለቱም ክርስቲያን ከሆኑ በኋላ ይነቃቀፋሉ። ክርስቲያን ሆነዋል፣ በአንድ ቤተክርስቲያን ይገናኛሉ፣ አንድ የእግዚአብሔር ሕዝብ ሆነዋል። ግን የቀደመ ታሪካቸውን እያነሱ አይሁድ እኛ እኮ ጥንት የእግዚአብሔር ሕዝብ ነን፣ ከእናንተ ጋር እኩል ምን ሆን ይመስላችኋል? አሁን ክርስትና እኩል ሊያደርገን ይላሉ። እነዛ ደግሞ እኛ እኮ ገናና ኃያላን ነን፣ ፍልስፍናችን ሕጋችን ይላሉ ሮማውያንና ግሪካውያን። ቅዱስ ጳውሎስ ሁለቱንም ሲያስማማ ምን አለ? አይሁድም በሕጉ አልተጠቀማችሁበትም፣ ሕጉን ስታፈርሱ ነው የኖራችሁት። የጠቀማችሁ ሁላችሁንም ያዳናችሁ የክርስቶስ ቸርነቱ ነው፣ ጸጋው ነው። አሕዛብም በሕጋችሁ በሌላ አልተጠቀማችሁም ብሎ ወቅሶ
ግን ሁላችሁንም ያዳነ ሁላችንንም ያዳነ የእግዚአብሔር ቸርነቱ ነው። የክርስቶስ ቸርነቱ ነው ያዳነን እንጂ ሕጋችንም ኦሪታችንም ምንም አይደለም ማለት። እንዲህ ካለ በኋላ ምዕራፍ 6 ላይ ከዚህ የክርስቶስ የማዳን ጸጋ የምንሳተፈው በጥምቀት ከሞቱ ጋራ በመሳተፍ መሆኑን በዝርዝር አስረዳ። ከዛ በኋላ ሰውነታችንን ከኃጢአት መጠበቅ እንደሚገባን አስረዳና ሮሜ ምዕራፍ 8 ቁጥር 17 ላይ አንድ መሰረታዊ ሐሳብ አስቀመጠ። ምን የሚል ነው? እንከመ አረይነ ሕማመ ንዔሪ ክብረ ምስሌሁ። ከክርስቶስ ከክብሩ የምንሳተፈው ከመከራው ስንሳተፍ ነው ይላል። ከክብሩ የምንሳተፈው ከምኑ ስንሳተፍ ነው አለ? ከምኑ ስንሳተፍ ነው? ከመከራው። አሁን ይሄ ነው ችግሩ። አያችሁ፣ አሁን ዝም ብሎ ጸጋ የምትለዋል ብቻ መዘው የሚሄዱ ሰዎች አሉ። አዎ እግዚአብሔር ያዳነን በጸጋው ነው፣ ምንም ጥያቄ የለው። ሰው የሆነልን ማንም ተገብቶት አይደለም። በመስቀል ላይ የሞተልን ማንም ተገብቶት አይደለም። ያዳነን በጸጋው ነው። ጥምቀቱ ጸጋ ነው። በጥምቀት ልጅነትን ማግኘት፣ ከዚህ ወዲያ ጸጋ የለም። ከስጋውና ደሙ ወዲያ ጸጋ የለም። ስጋዬን ብሉ ደሜን ጠጡ ብሎ ከመስጠት ወዲያ ጸጋ ምን አለ? ምን ያልሰጠን ጸጋ አለ? ግን ይሄን ሁሉ ጸጋ ሰጥቶን ከክብሩ ለመሳተፍ ከመከራው መሳተፍ ያስፈልጋል የሚል ነገር አስቀመጠ። አሁን ይሄ ከባድ ነው። ክብሩ እንዲሁ ቢገኝ ኖሮ ጥሩ ነበር አይደል? ጥሩ ነበር ወይስ አይደለም? መከራውን መሳተፍ ሳያስፈልግ ክብሩን እንዲሁ ቢሰጠን ጥሩ ነበር ወይስ አይደለም? እንዴት ይመስላችኋል? እስኪ አስቡ። እንጃ። ግን እግዚአብሔር የሚያስቀምጠው የሚጠቅመንን ነው። ስለዚህ ምን አለ ቅዱስ ጳውሎስ? ከመከራው ካልተሳተፍን ከክብሩ አንሳተፍም ማለት። አሁን ይሄ ከባድ ነው። ምን የሚል ጥያቄ ያመጣል? እንዴት አድርገን ነው ከመከራው የምንሳተፈው? እኛ ደካሞች ነን። በመከራው ወድቀን ብንቀርስ፣ በዚህ ምክንያት ሰይጣን ቢከሰንና እግዚአብሔር ካዘጋጀው ክብርና ጸጋ ውጭ ብንሆንስ፣ በጥቃቅኑ በትልልቁ ኃጢአት ሰይጣን ከእግዚአብሔር ዘንድ እየከሰሰ ከክብሩ ቢያስቀረንስ የሚል ጭንቀት በክርስቲያኖች ዘንድ ይፈጥራል። ለዚህ ቅዱስ ጳውሎስ 5 መሰረታዊ መፍትሄዎችን አስቀምጧል። አንዱ መፍትሄ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ነው። ከዛ በፊት 4 አጫጭር መፍትሄዎችን ባጭር እናንሳቸው። አንደኛው ማጽናኛ እዛው ሮሜ ምዕራፍ 8 ቁጥር 18 ከቁጥር 17 ከመከራው ስንሳተፍ ከክብሩ እንሳተፋለን ከሚለው ቀጥሎ ማጽናኛዎች ነው የሚያስቀምጠው። ስለዚህ ሮሜ 8:18 ላይ አንደኛው ማጽናኛ ምንድነው? ለኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ አለ። ስለዚህ አሁን የምንቀበለው መከራ ከምናገኘው ክብር አንጻር እዚህ ግባ የሚባል አይደለም። ስለዚህ መከራው በጣም ለአጭር ጊዜ ነው፣ እዚህ ግባ የሚባል አይደለም ይላል። አዎ በእውነቱ ለምሳሌ ቅዱስ ጊዮርጊስ መከራ የተቀበለው ከባድ ነው። መከራው ለ7 ዓመታት ነው። በመንግስተ ሰማያት እየተደሰተ ያለው በገነት ከእግዚአብሔር ጋር እየተደሰተ ያለው ግን ለስንት ዓመት ነው? ዘመን የለውም፣ ለዘላለም ነው። አያችሁ፣ ለጥቂት ዓመት መከራ ተቀብሎ ለዘላለም መክበር። ስለዚህ ይሄ ሊያጽናናን ይገባል። ለጥቂት ዓመት መከራውን ተቀብሎ ክብሩ ለዘላለም ነው። በዚህ ዓለም የምንኖረው ለጥቂት ጊዜ ነው። ብንፈተን በጣም ለአጭር ዘመን ነው። ከዛ በኋላ ከእግዚአብሔር ጋር የምንኖረው ግን ዘመን ወሰን የለውም። አንደኛው ማጽናኛ ይሄ ነው። በእውነቱ ምንም አይነት መከራ ቢመጣ ያልፋል። እስኪያልፍ ያለፋል እንጂ ያልፋል። ክብሩ ግን አያልፍም። በትንሽ መከራ ብዙ ክብር ይሰጣል እግዚአብሔር። በእውነቱ 2 ሳንቲም አምጥታ ያስገባቸዋን ሴት ያንን ፍቅሯን እንኳን አልዘነጋም። ትንሽ ነው ያስገባችሁ ብሏት እንደ አብዝታ አደረገች ነው ያለው። በትንሹ ብዙ የሚሰጥ ነው። በቀዝቃዛ ጽዋ ውሃ የጻድቁን የነቢዩን ዋጋ የሚሰጥ ነው እግዚአብሔር። ስለዚህ ይሄ አንዱ መጽናኛ ነው። የተወደዳችሁ እግዚአብሔር ቤተሰቦች፣ ሰማዕታት የታገሱት ከፍቅረ እግዚአብሔር የተነሳ ክብሩ ዘላለማዊ ከመሆኑ የተነሳ የአጭር ጊዜ በጣም የጥቂት ጊዜ የሆነው መከራ ታግሰውታል። ስለዚህ አንዱ መከራውን እንዳንሰቀቅ ሊያደርገን የሚገባው መከራው ኃላፊና የአጭር ጊዜ መሆኑ፣ ክብሩ ደግሞ የማያልፍ የማይነገር የዘላለም መሆኑ ነው አለ ቅዱስ ጳውሎስ። ሁለተኛው ደግሞ ማጽናኛ እንዲህ ነው ይላል ቅዱስ ጳውሎስ። የፍጥረት ናፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃልና ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን እናውቃለንና። ምን ማለት ነው? ስለኛ ክብር የሚጨነቁት እኛ ራሳችን ብቻ አይደለንም። ሌላው ፍጥረት ሁሉ የኛን ክብር ለማየት ይጓጓል ነው። በጣም ይገርማል። ታዲያ ሌላው ፍጥረት
ከሰው ውጭ ያለው እንስሳቱ፣ አራዊቱ ከዛ በላይ ያሉት ደግሞ ቅዱሳን መላእክት ስለኛ ክብር የሚጓጉ የሚጨነቁ ከሆነ የክብሩ ባለቤቶች እኛማ ምን ነክቶናል? እኛ እንድንከብር አሁን መላእክት ይጸልያሉ፣ ይረዱናል፣ ይራዱናል፣ ይጓጓሉ። ድል አድርገን ለማየት ቅዱሳን መላእክት በጣም ይጓጓሉ። ትልቅ ወንድሞቻችን ናቸው። ሌሎች ፍጥረት ሁሉ የሰው ልጅ ክብር ለማየት ይጓጓሉ፣ ይናፍቃሉ። በመቃተት በምጥ ናቸው ያለው ከዚህ የተነሳ። ታዲያ ራሱ ቀጥታ የክብሩ ተሳታፊ ያልሆኑ ሌሎች ፍጥረታት ስለ ሰው ክብር የሚቃትቱ ከሆነ በምጥ ያክል የሚጨነቁ ከሆነ ክብሩን የምናገኘው እኛ ራሳችንማ እንዴት በዚህ መከራ ለማለፍ እንሰንፋለን ነው እንዴ? የማይመለከታቸው ሌሎቹ ለእኛ ክብር ይሄን ያህል ሲጨነቁ እኛ ክብሩን በቀጥታ የምናገኘውማ በመከራው ለማለፍ እንዴት አንበረታም? ሁለተኛ ማበረታቻ ይሄ ነው። ሶስተኛው መንፈስ ቅዱስ ድካማችንን የሚያግዘንና አብሮን የሚሰራን መሆኑ ነው። ሮሜ ምዕራፍ 8 ቁጥር 26 ከ27 ቅድም እንዳነበብኩላችሁ መንፈስ ሐሳባችንን ይመረምራል፣ በማይነገር መቃተት ይማልድልናል። ምን ማለት ነው? ይረዳናል ማለት ነው። መንፈስ ቅዱስ ሰማዕታትን አነሳስቶ ወደ ደስ ጻድቃን ወደ ገዳም እንደሚባለው እኛ የሚጠቅመንን ትተን የማይጠቅመንን ስንመርጥ መንፈስ ቅዱስ በረቂቅ መንገድ ይመራናል። ከማይጠቅመን እየለየ ወደሚጠቅመን ይወስደናል። ለምሳሌ ቅዱስ ጳውሎስ የሁለተኛ ቆሮንቶስ ምዕራፍ 12 ላይ በሽታ ነበረበት እና ያ በሽታ ይወገድልኝ ብሎ ጸለየ። እባክህ ጌታ ሆይ ይህን ሕመም አስወግድልኝ። የጎን ውጋት ብቻ እንደዛ አይነት በሽታ ሕመም ነበረበት እና 3 ጊዜ ጸለየ፣ እግዚአብሔር አልሰማው። ከዛ በኋላ አሁንም ሲጸልይ ምን አለው? ጸጋዬ ይበቃሃል። ይሄ ደዌ ከወሰድኩት ይሄን ሕማም ይሄን ደዌ ከወሰድኩብህ ጸጋዬንም አብሬ እወስድብሃለሁ። ምክንያቱም ጸጋዬን የምታገኘው በዚህ ደዌ ነው አለ። አያችሁ? ስለዚህ ደዌው እንደሚጠቅመው ነገረው። ይሁንልኝ ብሎ ቀጠለ። እንግዲህ የመንፈስ ቅዱስ እርዳታ ማለት ይሄ ነው በእውነቱ። እኛ የሚጠቅመንን ትተን የማይጠቅመንን ስንመርጥ እግዚአብሔር የሚጠቅመንን እያደረገ ይመራናል። መንፈስ ቅዱስ ከማይጠቅመን ወደሚጠቅመን በረቂቅ መንገድ ይመራናል። ይሄ ሌላው የሚያጽናናን ነው። ስለዚህ ከፈተና ልንፈራ ልንጨነቅ አይገባም። መንፈስ ቅዱስ አለ የሚመራን፣ የሚያግዘን፣ የሚረዳን፣ ስንወድቅ የሚያነሳን፣ በውስጣችን እንድንጸጸት ንስሐ እንድንገባ የሚያደርገን አለ ነው። አራተኛው ደግሞ እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ነው። ስለዚህ ሌላው አራተኛው መጽናኛ እግዚአብሔር የሚያደርግልን ነገር ሁሉ ለበጎ ነው ነው። እንደ ሐሳቡ ለተጠራን ክርስቲያን ልጆቹ ለሆን እግዚአብሔር መከራም ቢያመጣ ለጥቅማችን ነው፣ ፈተናም ቢያመጣ ለጥቅማችን ነው። ስለዚህ አስቦ የሚያደርግልን አምላክ ስላለን በመከራውና በፈተናው መጨነቅ የለብንም። ምንም ነገር ቢያመጣ እንዲጠቅመን አድርጎ ነው። ታዲያ የማያስብ አምላክ ያለን ይመስል ለምን እንጨነቃለን? የማያስብ አምላክ ያለን ይመስል ፈተናው ጥሎን ከክብሩ ውጪ እንዳንሆን ልንሳቀቅ ልንጨነቅ አይገባም። ፈተናውን ልንሳቀቀው አይገባም። እግዚአብሔር የሚያደርገው ሁሉ ለጥቅማችን ነው የሚል ነው። የመጨረሻው አምስተኛው ማጽናኛ ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚል ነው። ይህንን አንስተን እንጨርሳለን። ስለዚህ ምን ማለት ነው? ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ኢየሱስ ክርስቶስ ለኛ ፈራጅ ዳኛ ብቻ ሳይሆን እንደ ጠበቃም ነው ማለት ነው። እንግዲህ በዚህ ዓለም በፍርድ ቤት ሂደት አንድ ጠበቃ ደንበኛው ምንም አይነት ወንጀለኛ ቢሆን ክሱን ሲሰማ አይ ልክ ነው እንዴ ፈጽሟል፣ ይገባዋል፣ ቅጣቱ ይገባዋል አይልም። እንደው አይኑ እያየ ሰው የገደለ ወንጀለኛም ቢሆን ለዛ ወንጀለኛ ጠበቃ የሆነ ሰው እንደምንም አድርጎ ያ ወንጀለኛው ነፃ የሚወጣበትን መንገድ ነው መፈለግ ያለበት። አለዛ ጠበቃ አይደለም። የአንድ ሁለት ምስክር ሲሰማ አይ ልክ ነው ኧረ እንዲያው እኔም እኮ እንዲያው ማለት የለበትም። እንዲህ ከሆነ ጠበቃ አይደለም። ጠበቃ ምን ጊዜም ቢሆን የሚያደርገው እንደምንም ብሎ ያ ሰው ነፃ የሚሆንበትን መንገድ ነው መፈለግ ያለበት። እንደምንም አድርጎ በመጨረሻ ተረጋግጦበት ወንጀለኛ መሆኑ ከተረጋገጠና ከተፈረደበት እንኳን የማቅለያ ሐሳብ ያቀርባል። ከዚህ በፊት ወንጀል የለበትም ወይም ደግሞ የቤተሰብ ኃላፊ ነው የሚል አሁንም ምህረት ነው የሚፈልገው። ስለዚህ ከዚህ አንጻር ነው ስለኛ የሚማልደው ክርስቶስ ኢየሱስ ነው ያለው። ምን ማለት ነው? ኢየሱስ ክርስቶስ ዳኛ ብቻ አይደለም፣ ፈራጅ ብቻ አይደለም። ተቀምጦ ቀኝ ግራ ተመልክቶ ማስረጃውንና መረጃውን መዝኖ አንተ ተኮንነሃል፣ አንተ ጸድቀሃል እያለ ብይን የሚያስተላልፍ ዳኛ ብቻ አይደለም። ልክ ጠበቃ
ያ የተከሰሰውን ሰው ለማዳን ማንኛውንም ነገር እንደሚያደርገው ሁሉ ኢየሱስ ክርስቶስም እኛን ሰይጣን ሲከሰን በፈተናው በመከራው ውጣ ውረድ የሳት ነው ያጠፋ ነው የወደቅ ነው የተነሳ ነው ሲኖር ሰይጣን ያን እያነሳ እንዲህ እኮ አድርገዋል፣ አሁን እነዚህ ነው የምትመራቸው፣ በዚህ ጊዜ እኮ ክደውሃል፣ በዚህ ጊዜ እኮ እንዲህ ብለዋል፣ በዚህ ጊዜ እኮ የማይነገባ ቃል ተናግረዋል፣ በዚህ ጊዜ እኮ እንዲህ አድርገዋል እያለ ሰይጣን ክስ ሲያቀርብ ያን ብቻ ተቀብሎ አይ እውነቱ ነው የሚል አይደለም። እኛን ለማዳን የማያደርገው ነገር የለም። ስለዚህ ይህን የመሰለ ዳኛና ፈራጅ ብቻ ሳይሆን እንደ ጠበቃ እኛን ለማዳን የሚያስፈልገውን ነገር ከማድረግ ወደ ኋላ የማይል ቸር ይቅር ባይ ራሱን አሳልፎ እስከ መስጠት የደረሰ ዳኛ ያለን ስለሆነ ከፈተናው ከመከራው ለመሳተፍ መፍራት የለብንም፣ መሳቀቅ የለብንም የሚልና መከራውን ለመቀበል እንድንበረታታ የተስፋ ስንቅ የሚሰጥ የእግዚአብሔር ቃል ነው። የተወደዳቸው የእግዚአብሔር ቤተሰቦች በቅዱሳን መጽሐፍት የተጻፉት ቃላት በአጠቃላይ ለእኛ ለጥቅማችን የተጻፉ ናቸው። ሕይወት እንዲሆኑን የተጻፉ ቃላት ናቸው። ስለዚህ ይሄ ለጥቅማችን የተጻፈውን የእግዚአብሔር ቃል ሮሜ ምዕራፍ 8 ቁጥር 34 ላይ ማለት ነው ያለውን ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ፈተናን መከራን እንዳንፈራ እንዳንሳቀቅ ኢየሱስ ክርስቶስ ፈራጃችን ብቻ ሳይሆን አባታችንም እኛን ለማዳን ሁሉን ነገር የሚያደርግ በጣም ሩህሩህ በሁሉ ነገር ፍቅሩ የተገለጠ አዛኝ ይቅር ባይ አባት መሆኑን ተረድተን በተስፋና በብርታት ወደ መከራ ወደ ፈተና እንድንሄድ የሚያበረታታ ቃል ነው እንጂ የሚያሰናክል ቃል አይደለም። የኢየሱስ ክርስቶስን የባህሪ አምላክነት ዝቅ የሚያደርግ ቃል አይደለም። ለጥፋትም የተሰጠ ቃል አይደለም። ስለዚህ ይህንን ቃል ከሰይጣን ጉሮሮ መመንጨቅና መመንጠቅ በእውነቱ አለብን። አሁን በእውነቱ ይህን ቃል ሲሰሙ የሚሳቀቁ ብዙ ወገኖቻችን አሉ። ሮሜ ምዕራፍ 8 አካባቢ ቁጥር 30 ምናምን ሲደረስ እንደምንም ለመዝለል የሚፈልጉ ሰዎች አሉ። ይሄ ሊሆን አይገባው። የእግዚአብሔር ቃል ሕይወት ነው። ስለዚህ ይሄ በተሳሳተ መንገድ ሰይጣን ሊያበላሸው ለሕይወት ለብርታት የተሰጠውን የተጻፈውን የእግዚአብሔር ቃል ሰይጣን ለማሰናከልና ለማሳቀቅ ሲጠቀምበት እኛ ደግሞ ከዛ እጅ ማምጣትና በአግባቡ ልንጠቀምበት ይገባል። እግዚአብሔር በቅዱሳት መጽሐፍት የተጻፈውን ቃሉን በአግባቡ ተጠቅመን እሱ ባሳየን መንገድ ሄደን በቅዱሳን ሁሉ ጸሎት ተረድተን እሱ ወዳዘጋጀው ክብርና ጸጋ ለመግባት ያብቃን። በቃሉ ከመሰናከል ይጠብቀን። ስብሐት ለእግዚአብሔር። እግዚአብሔርን አመስግኑ ምእመናን። እግዚአብሔርን አመስግኑ።